ዚቀና በቃ ያብም እንኳን ደስ አለሽ። በቃ እንግዲህ ከተቀበሉን ተቀበሉን፣ ካልተቀበሉንም እንግዲህ ምንም ማድረግ አንችልም። ምታዩት ይሆናል። የሁላችንም የቤተሰብ ፍላጎት ነው። ስለዚህ እንግዲህ እኛ እንደዚህ በክብር እንዳስገባናችሁ ፈጣሪ ደግሞ እንግዲህ በክብር እስከ መጨረሻው ያዝልቃችሁ እንላለን። የቸጉን ስነ ስርዓት ለመፈጸም ቤተሰቦቼም፣ የኤፍሬምን ጓደኞች፣ ልጆቼም፣ ሌሎችም ጎረቤትም ይዤ መጥቼ ያለው ያኩትን ሽምግልና እንደምትቀበሉ ባለሙሉ ተስፋ ነኝ። እንግዲህ መልሳችሁን እንጠብቃለሁ። ዛሬ ለሶስተኛ ጊዜ እምቢ እንደማይሉን ተስፋ እናደርጋለን። አላህ ደግሞ እንደሚያሳካው ባለሙሉ ተስፋ ነኝ። የትዳር ህይወት እግዚአብሔር አምላክ በሰፊው ባርኮ ቀድሶ እንግዲህ አስተካክሎ እሱ መንገድ ይምራ። እግዚአብሔር ይመስገን። ያው ዛሬ በጣም የደስታ ቀን ነው። ለልጃቸው ደግሞ ሰብሰብ ብለን እንደምንገኝ ተስፋ አደርጋለሁ። ሰላም የተወደዳችሁ ውድ ቤተሰቦች ሰላም ይብዛላችሁ። እንኳን ወደዚህ ቻናል ላይ በደህና በሰላም መጣችሁ። ለዚህ ቤት አዲስ ከሆናችሁ ማለትም ዛሬ የመጣችሁ ለቤት ከሆናችሁ ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። ውድ ተመልካቾቻችን፣ ውድ ቤተሰቦቻችን እንግዲህ ኤፍሬም ከዚህ በፊት ሌላ ህይወት ጀምሬያለሁ። ከካናዳ የመጣሁት ልጅቶ ጋር ህይወት መጀመር አለብኝ አጎቶች ያሉ ብሎ እንግዲህ እቺ ልጅቶ ጋር ተጣልቶ ነበር። እንግዲህ በጣም ጎበዝና ብርቱ እህት አለች። እሷም ለምለም ትባላለች። በጣም ጎበዝና ጠንካራ ልጅ፣ አሁን የመጨረሻው ይመስለኛል። ጥሩ ትምህርት ትሰጣለች ለእነሱ ለእህቶቹ ለወንድሞቹ። ጠንካራና ጎበዝ ሴት ናት እና አይሆንም በፍጹም ከኔ በኩል ሽምግልና ላክ እያልን አንተን እየጠየቀ ነው። ሁሉም ነገር አዘጋጅቷል። ለአንተ እያወራን ያለንበት ሰዓት ዝግጁ ሆኗል። አንተ እንዴት ሌላ ህይወት ጀምራለሁ ብለህ ትመጣለህ? ወይም ሌላ ህይወት ጀምራለሁ ብለህ ከካናዳ የመጣች ጓደኛዬ ናት ወይም ፍቅረኛዬ ናት ከቤተሰቦቼ ጋር መተዋወቅ አለባት ብለህ ጊዜ ታመጣለህ ብላ እንግዲህ በጣም እንትን አድርጋ ነበረች። ለምለም ማለት ነው ነጽም ማለት ነው። እና እንግዲህ በፍጹም ሌላ ሚስት ማግባትም አትችልም፣ ሌላ ህይወት መጀመርም አትችልም። እኛ ቤት እንደዚህ አይነት ነገርም አይደገምም አይፈጠርም ብላ እንግዲህ ለምለም ባለችው መሰረት ሽምግልና ይላካል እንጂ እኛ ቤት እንደዚህ አይነት ነገር አይፈጠርም፣ እንደገና ደግሞ አይደገምም ብላ እንግዲህ እንደዚህ ብላ ኤፍሬምን እየቆጠች ነበር። እንግዲህ ኤፍሬምም ትንሽ ግዛቶች አልሰማም ብሎ ነበር። እንደዚህ እያለ እንግዲህ ይኸው ሽምግልና ወይ እንግዲህ ተልኳል። መጀመሪያ የቀለበት እንደው እንትኖች ነበሩ። አሁን ደግሞ የሽምግልናው በጣም ደስ ይላል ማለት ቤተሰብ ይሄ አይሆንም፣ እንደዚህ ውስጥ ማግባት አትችልም፣ እንደዚህ መጥፎ ነው፣ እንደዚህ ጥሩ ነው ስል የቤተሰብ ነገር ደግሞ እሺ ብሎ ታዞ ልጁም እንግዲህ ዛሬ ደግሞ የመጀመሪያው ከጓደኛዋ ጋር በቃ አንድ ላይ መቀጠል አለብን፣ አንድ ላይ ማሆን አለብን ብሎ እንግዲህ የቤተሰብ ነገር ሰምተው ወደ ልጅቱ ግን ማመለስም ጥሩ ነው። ደስ ይላል በጣም ከመለው በላይ ብቻ ደስ ይላል። እንግዲህ አሪፍ ነው። የመጀመሪያ ሽምግልና አይ ተባለ ያሉ እንግዲህ እነሱ እንዳወሩ ሰምታችኋል ብዬ አስባለሁ። የሶስተኛው እንግዲህ ተሳክቶልናል ይሳካልናል እያሉ ነበሩ። እውነትም ተሳካ። እና ውድ ቤተሰቦቻችን፣ ወደ ተመልካቾቻችን እንደዚህ አይነት ቤተሰብ ይስጣችሁ ፈጣሪ፣ እንደዚህ አይነት እህት ይስጣችሁ ፈጣሪ። ይሄ አይሆንም፣ ይሄ መንገድ ላንተ ጥሩ አይደለም፣ ወዴት ነው የምትሄደው? በዚህ መንገድማ ማሄድ አትችልም፣ በዚህ መንገድ ከሄድክማ ትወርቃለህ፣ በዚህ ከሄድክማ ላንተ ጥሩ አይደለም የሚል እህት ይስጣችሁ ፈጣሪ። እንግዲህ እህቱ እኛ የምናውቀው
ፌቨን ናት እንጂ ሌላ አናውቅም። እኛ ፌቨንን ወደናል። ፌቨን ጋር ነው ያለከው፣ ሌላ እኛ አናውቅም። አንቺ ወንድሜ ሚስት አለው፣ ባለትዳር ነው። ስለዚህ በጣም እናከብራለን፣ ሰው እናከብርሻለን። ግን ወንድሜ ባለትዳር ነው፣ ትዳር አለው፣ የራሱ ህይወት አለው። ስለዚህ አንቺ ከካናዳ ድረስ እንደመጣሽ እንግዲህ ምን ብሎ ነው? አይ እንደዚህ ብሎ ነው እንጂ አይ እሱ ባለትዳር ነው የኔ እህት። ስለዚህ እኛ ሰው እናከብራለን፣ ሰው እንወዳለን። ግን አንቺ የመጣሽው መንገድ ጥሩ አይደለም። አንቺን አባብሎ ነው። በዚህ መንገድማ ጥሩ አይደለም። ኤፍሬም የራሱ ህይወት አለው፣ የራሱ ትዳር አለው ኤፍሬም። ስለዚህ ሁለት ሚስት ወንድሜ ደግሞ ሁለት ሚስት ማግባት አይችልም ብላ እንግዲህ ነገረች። ወንድሜ የራሱ ህይወት አለው። ስለዚህ እኛ የምናውቀው ፌቨን የኤፍሬም ሚስት መሆኑን እናውቃለን። ስለዚህ እሱ ባለትዳር ነው እህቴ እና ይሄ ውሸት ነው፣ እሱ ባለትዳር ነው ብላ እንግዲህ ለምለም ግልጹን ነገረች ልጅቱ ማለት ነው። ልጅቱም እሱ እኮ እንደዚህ ብሎኝ አይደለም እያመጣልኝ፣ ከካናዳ ድረስ እኮ ነው የመጣሁት፣ እሱ እኮ እንደዚህ አላለኝም። ስለዚህ እሱ ተሳስቷል። ይሄው እቹት ሚስቱ ናት። ስለዚህ እኛ እህቶች ነን። እኛ አንቺ ተሳስተሻል። ስለዚህ የራሱ ህይወት ስላለው ለልጅቱ ግልጽ የሆነው ነገር ነገረች ማለት ነው። ልጅቱም እንግዲህ ደነገጠች፣ በዛ ፈንታለች። ስለዚህ ኤፍሬም እንደው ከሷ ጋር መሞት አለብኝ፣ አለቃትም ከሷ ጋር መሞት አለብኝ አላት። እንግዲህ ትንሽ ጊዜ በጣም ቪዲዮ እንደው ቀለበት ሰዓት ልጅቱ መጣ። እንዴት ነው ቀለበት ያሰርከው? እንደዚህ ብለህ ነው እንደው ያመጣከው? ለምን ቀለበት ታስራለህ? ልጅ ምናምን በጣም ኃይለኛ ግጭት ተነስቶ ነበር እና ዛሬ ደግሞ ይሄ እንግዲህ ሽምግልናው ተልኮል ማለት ነው። እሷም ሌላ ህይወት መቀጠል አለብኝ ብላ እንግዲህ ትንሽ ከሌላ ሰው ጋር እንትን አድርጋ ነበረ። በጣም ብቻው ብዙ ነገሮች ተፈጥሮ ነበረ። እንግዲህ አሁን ለምለም እኛ ፌቨን ነው፣ ሌላ ሰው አንፈልግም። ስለዚህ ሌላ ህይወት ከቀጠልክ እዚህ ቦታ መኖር አትችልም፣ ከኛ ውስጥ መኖር አትችልም፣ ከኛ ጋር መኖር አትችልም። ይሄ በደንብ ማወቅ አለበት። ስለዚህ ተወል ሽምግልናው መላክ አለበት ብላ እንግዲህ ለምን እንደዚህ ብላ ነበረች። ስለዚህ እንግዲህ ይሄ ሽምግልናው ተላከ። በጣም ደስ ይላል። የአብርሃም የሳራ ትዳር ይሁንላቸው። የዛሬ ዓመት ደግሞ የልጅ እናት የልጅ አባት ይሁኑ። ደስ ይላል። አሪፍ ነው። እንግዲህ በጣም ደስ ይላል። የዛሬ ቪዲዮ እንግዲህ ይሄ ይመስላል። በቀጣይ ፓርት እንገናኛለን። ሰላምና ጤና ያስጣችሁ። ሀገራችን ፈጣሪ ይጠብቅልን፣ ሰላም ያብዛልን። አመሰግናለሁ። ሰብስክራይብ አድርጉት አዲስ ከሆናችሁ። አመሰግናለሁ። ማሪ የላችሁ ደግሞ ኮሜንት ማድረግ ትችላላችሁ። ቤቴ ክፍት ነው። ጤና ይስጥልኝ። አመሰግናለሁ። ባይ ባይ ቤተሰብ። ቻው። በቀጣይ እንገናኛለን። እንግዲህ ይሄ ይመስላል። ደስ ይላል። ብቻ በጣም የተባረኩ ቤተሰብ ናቸው።
ደስ የሚሉ ቤተሰብ ናቸው። ጤና ይስጥልኝ። አመሰግናለሁ።